የጀመረው በቀራንዮ ነው በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደግ። የጌታ ሰላምና ጸጋ ከሁላችን ጋር ይሁን። እንደምን ዋላችሁ? ዛሬ ደግሞ ግንቦት 24 ወይም ጁን 1 2012 በአበሻ 2020 በፈረንጆቹ በየጊዜው በሐዋርያዊ ትምህርቶች የምንሰጥበት በዚህ ዩኒቨርሳል ዩናይትድ ዲቫይን ሴንተር ውስጥ የምንሰጠውን ትምህርት እንጀምራለን። መቼስ የትምህርታችን መነሻ በ21ኛው ምዕተ ዓመት ተቀምጠን የመጀመሪያውን ምዕተ ዓመት አስተምርቶቾች ትተን ላቅ ወዳለና አሁን ወዳለንበት 21ኛው ምዕተ ዓመት መድረስን በተመለከተ ባለፈው ጊዜ ወስጄ አስተምሬያለሁ። እዛ መሃል እዚሁ 21ኛው ምዕተ ዓመት ላይ ስንራመድ አንዱ የሚረባህን ነገር ማስተምር የምትሄድበትን መንገድ መራ እግዚአብሔር እኔ ነኝ ብሎ መቅደም ወይም መግቢያ እንደሰጠን ወደሚረባህን ነገር ለመሄድ መዘጋጀትና በእግዚአብሔር ተመርተን መሄድ የሁላችን ፋንታ ነው። እዛ ላይ እንግዲህ በጀመርነው የመጀመሪያ ኤሌመንተሪ ተብሎ ከአንድ ክፍል እስከ 6ኛ በየተራ እያስተማርኩ ነው። ሳስተምር የመጀመሪያው ክፍል ተብሎ የሚታወቀው ዕብራውያን ምዕራፍ 6 እና 2 ላይ 6ቱ መሰረታዊ ክርስቶስ ወይም ኤሌመንተሪ ሆኑ የክርስቶስ ትምህርቶች በሚል 1 እና 2ን ይዘን ነበር። እሱም ከሞት ስራዎች ንስሐ መግባትና በእግዚአብሔር ማመን በሚል የጀመርነው ስራ ላይ ዛሬ ደግሞ ወደሚቀጥለው እንሄዳለን። ትንሽ ለማስቀመጥ ያህል የመጀመሪያ የሞት ስራዎች ማለት ከእግዚአብሔር ጋር ግንኙነት የሌላቸው ወይም እግዚአብሔር የአረከሰው መንገድ ሁሉ የሞት ስራዎች ይባላል። ይሄ ሞት ስራ መነሻው እዚህ እንዳልነበረና በሰማይ ስፍራ ቀድሞ በተፈጠረው ፍጥረት መሃል ሰይጣንና ዲያብሎስ የተባለው ከእግዚአብሔር እኩል ሆናለሁ ብሎ እግዚአብሔር አርክሶ ከጣለው ጊዜ ጀምሮ እዛ የሞት ስራ ያንን የሞት ስራ ይዞ ሰይጣንና ዲያብሎስ የሚባለው ወጥቶ እዚህ ደግሞ ሔዋንን በኋላም ሔዋን አዳምን አድርጎ በዚህ ምድር ላይ የሞት ስራዎች እንዲመጡ ሆኗል። ይህን ጊዜ ወስደን አይተናል። በዚህ መካከል አብርሃም ተመርጦ በዛ ሲስተም ውስጥ በሙሴ በኩል ደግሞ የሰማዩ ጽላት ጥላ የሆነው የሙሴ ሕግ ተሰጥቶ ነበር። እሱም ላይ እስራኤሎች ባለመጽናታቸው እግዚአብሔር አዲስ ኪዳንን ማምጣት ወደደ። በዛ አዲስ ኪዳን ዙሪያ እንግዲህ ሁለተኛ ጊዜ ወስደን የተከፈለልን ስራ ምንድነው በሚል የመጀመሪያ የመስቀሉ ስራ ተፈጸመ የሚለውን ጊዜ ወስደን አይተናል። ካየናቸው ቁልፍ ነገሮች ምንድነው? ይህ ኢየሱስ ክርስቶስ ወይም በኩሩን ወደ ዓለም ሲልከው ተብሎ እንደተጻፈ ይህ አመጣጡ የላይኛውንም የታችኛውንም ሊያስወግድ ስለሆነ መጽሐፍ ቅዱስ እንደሚል ከአብርሃም ዘር ስጋና ደም ተካፍሎ ወደዚህ ዓለም ከሴት ተወልዶ እንደመጣ ገላትያ ላይ ይናገራል። ባጭር ነው ማስቀምጠው። ካሴቶቹን ወደ ኋላ ሄዳችሁ መስማት አስፈላጊ ነው። ስለዚህ ኢየሱስ ደምና ስጋ ለብሶ ይህንን የአዳም ዘር የኃጢአት ሸክም ሁሉ በውስጡ ይዞ ተወለደ። በብሉይ ኪዳን በሕጉ እንኳን የተጻፈው አንድ በግ መስዋዕት ላይ ከመሆኑ በፊት ካህኑ ከነ 12 ድንጋዩ ከነለበሰው እጁን ይጭንባትና ያንን ኃጢአት በዛች በግ ላይ ያረጋል። በግ አይደለች ኃጢአት የሰራችው ኃጢአትን ተሸክማ መሰዊያው ላይ እንደምትሆን ኢየሱስ ከመጀመሪያው ዛ ከፍጥረት በፊት ያለውን አምሮ በእኛ ውስጥ ይዞ ተሸክሞት ነው ወስዶ የሰቀለው። ስለዚህ ያንን አመጣጥ ጊዜ ወስደን አይተናል። ያንን ተሸክሞ 3 ዓመት ተኩል በሙሴ ያገለግል ከመጥምቀ ዮሐንስ ጀምሮ ተፈጸመ እስካለው ድረስ በመጥምቀ ዮሐንስ የነበረው የውሃ ጥምቀት የንስሐ አገልግሎትና ራሱ ኢየሱስ እሱ ባያጠምቅም ሐዋርያቶች ያጠምቁበት የነበረው በኋላ ትንሣኤ ከመውሰዱ የነበረው የኃጢአት የውሃ ጥምቀት እንደሚባል ጊዜ ወስደን አይተናል። ይህንን ያየንበት ምክንያት ብዙ ጊዜ በ3 ዓመት ተኩል አገልግሎቶቹ ምክንያት ብዙዎቻችን ተመልሰን ሞት ስራ ውስጥ እንገባለን። ኢየሱስ ተሸክሞልን ስለነበረ አይሁድነትን ያጠብቅ ነበር፣ ሌሎች አሕዛብን ውሾች ይል ነበር በ3 ዓመት ተኩል አገልግሎቱ። ይሄ ብቻ አይደለም፣ ራስህን ለካህን አሳይል ነበር። ለምን? ያንን ሁሉ ተሸክሞ መስቀሉ ላይ መጠረቅ ነበረበት። ስለዚህ የኢየሱስ ክርስቶስ የ3 ዓመት ተኩል አገልግሎት ከመጥመቁ ተቀብሎ ይዞ መንግስተ ሰማያት ቀርባለች ንስሐ ግቡ በወንጌል እመኑ ያለበትን በኋላ እንዳትረሱ 3ኛ ይጮህ ነበር ስለሚመጣው ቅዱስ መንፈስ።
የሕይወት ወንዝ ውሃ ከሆዳችሁ ይፈልቃል ብሎ ከትንሣኤ በኋላ ስለሚመጣው የእግዚአብሔር መንፈስ አጥብቆ ይናገር ነው። ስለዚህ የሞት ስራዎች የተጠናቀቁት መስቀሉ ላይ ነው። ከመስቀሉ በፊት የነበሩ አገልግሎቶች ሁሉ ከመለኮት ጀምሮ መልአካዊም ስርዓት፣ የዘር ስርዓት አይሁዳዊነት በሉት ከአይሁዳት ሰዋዊና ተፈጥሯዊ ጭምር አብረው ተንጋሰው እነሱ ብቻ አይደለም ከዚህ ዓለም ገዢ ጋር ከሰይጣን ጋር ኢየሱስ ያነጋግራቸው ነበር። ያለ ጊዜው ለምን መጣ እያሉ ይጮሁ ነበር። ስለዚህ የላይኛውንም ሊያነጻ እንደመጣ ጊዜ ወስደን አይተናል። ስለዚህ የወንጌል መጀመሪያ መስቀሉ ላይ ተፈጸመ ሲል የከፈለልን የተጠቀለለ ተሸክሞ ወስዶ ኃጢአት ማቀው ኃጢአት ሆነ እንደሚል እዛ ጋር ቀረቀልን። በዚህ ምክንያት የኃጢአት ደሞዝ ሞት የሆነውን እሱ ራሱ እዛ ላይ ሞቶ ለ3 ቀን በመቃብር ውስጥ ነበር። ስለዚህ የሞት ስራን እንዳናገለግል በጣም መጠንቀቅ አለብን። ስለዚህ የሞት ስራ የሌለው ቀራንዮ መስቀል ላይ ባለው ስራ ስንቆም ነው። እሱ ነው ትንሽ ማብራሪያ ሰጥተናል። ሐዋርያው ጳውሎስ በዛ በመጀመሪያው ምዕተ ዓመት እንደሚያብራራው በስጋው መቆረስ ሰማይ ተከፈተ ይላል። በደሙ ደግሞ የሰማይና የምድሩንም አነጻ ይላል። ያኛው ዓለም አለ በሞ ይሄኛው አለ። ይሄ ብቻ አይደለም ስለኛ ደቀቀ የሚል አለ። እግዚአብሔር ሰው መንፈስ ነፍስ ስጋ እንደሆነ ደግሞ ጊዜ ወስጄ አሳይቻለሁ። እንደውም አፈጣጠራችን መጀመሪያ የተፈጠረ ማንነት አለ፣ ከዛ የተበጃለ እፍ ተብሎ ያው ነፍስ የሆነ ተቀናይቶ እንዳለ ጊዜ ወስደን አይተናል። አደራችሁን አንደኛ ዓመት ሐዋርያዊ አስተምርቶች ውስጥ እንድትገቡ ነው። ለምን የሮማ ወታደሮች ስልጣኔ በዛ በጳውሎስ ዘመን እንደነበረ አሁን ደግሞ የሚሊተሪ ስልጣኔ እዚህ ደርሷል። መንፈሳዊም በጳውሎስ ዘመን የነበረው ረቆ አሁን ያለበት ደርሶ እዛ ጋር ካልደረስን የትም አንደርስም። ስለዚህ ገና ይሄ ኤሌመንተሪ እያስተማርኩ ነው። ከዚህ የበለጠ ነገር ይኖራል። በቀራንዮ ላይ ኢየሱስ ሲሰቀል የእግዚአብሔር መንግስት የት ነበር? ለምን? የመንግስቱ ባለቤት እግዚአብሔር ስለሆነ መንፈሱስ በውስጡ የነበረው የት ሄደ? እኔ ትምህርቶች 7 8 9 ስትገቡ ይቀጥላል። አሁን በጣም ኤሌመንተሪ ልክ አንደኛ ክፍል ላይ ቁጥር እንደሚማሩ ማባዛት መቀነስ ይሄንን ነው እያስተማርኩ ያለሁት። አብራችሁ ከተጓዛችሁ ከጥቂት ወራት በኋላ ማንም የማይፈታው የመረዳት ክብር ይኖራችኋል። ጊዜ ስንጸልይ አብራችሁ ጸልዩ። ማንም ደግሞ በቀላሉ ማያስወጣው ቅባት ላያችሁ ላይ ሆናል። ሐዋርያው ጳውሎስ እኛ ከምንሰብከው ወንጌል ውጭ ይልና እኛ ከምንሞላው መንፈስ ውጭ ይላል። ብዙ አይነት ወንጌልና መንፈስ አለ። እንደውም በጣም ጠለቅ ብዬ ባለፈውም ጊዜ ወስጄ አብራርቻለሁ። ፍጹም ወንጌል የሚባል አለ፣ ነቀፋ ወንጌል የሚል፣ ኩነኔ ወንጌል የሚል፣ ያልተቀደሰ ወንጌልም የሚባል አለ። ከየትኛው ከልዩ ወንጌል ውጭ። ስለዚህ እነዚህ ነገሮች ጠልቀን ፕሮፌሽናል መሆን አለ። ፕሮፌሰሮች በእግዚአብሔር ኪንግደም ውስጥ በቃልና በስራ የበረቱ የዝም ብሎ ቴዎሎጂ ብቻ የሚያጠና አይደለም። ቴዎሎጂያችን ራሱ አንዳንዴ መፈተሽም አለበት። ለምን? ቃልና ጸጋው አንድ ላይ ያልተቀናጀበት ቴዎሎጂ ብዙ ጊዜ የትም አይደርስም። አንዳንዶች ጥሩ ያስቀምጠው ቴዎሎጂ ሳይሆን አንዳንዶች ዲሞኖሎጂ ወደሚባል አይነት አስተምርቶ ይወስዱታል። ዲሞኖሎጂ ማለት አጋንንቶች የሚያስተምሩት ትምህርት ማለት። ስለዚህ ወደዛ እንዳንሄድ ተጠብቀን አንድ ጨርስን ከሞት ስራ ነፃ የሚያወጣን መስቀል። ሁለተኛውንም አይተናል፣ የትንሣኤ ስራ። ኢየሱስ ከተፈጸመ ካለ በኋላ መጽሐፍቱ እንደሚል ወደ ታች ወረደ። ለምን? መንፈስና ነፍስ ወደ ታች መሄድ ነበረበት። በዛ ሄዶ ጴጥሮስ ላይ አንብበናል። በወይን ለነበሩ ሰበከ። ዮሐንስ ራእይ ላይ የሞትና የሲኦልን ቁልፍ ቀማ ይላል። ታች ላይ ያለው ይሄ ብቻ በአደባባይ አጋንንቶችን አዋረደ ይላል። ይሄ ብቻ አይደለም፣ ከፍ ብሎ ወደዛኛው መቅደስ ገብቶ ደሙን አቀረበ ይላል። ምን ማለት ነው? የለበሰውን የትንሣኤ አካል ለብሶ። ትንሣኤ ምን እንደሆነ አስረድቻለሁ። መንፈስ ምን እንደሆነ አስረድቻለሁ። ያንን ደግማችሁ ወደ ኋላ ሄዳችሁ ማየት ያስፈልጋል። ለምንድን ነው ማሳጠረው? ዛሬ የምሰራውን ስራ መስራት ስላለብኝ። የትንሣኤውን አካል ለብሶ ደሙን ባቀረበ ጊዜ እግዚአብሔር ደሙን ተቀበለው። ከዛ በኋላ አደራችሁን እዚህ ጥላ የሆነ የታቦት ስርዓት አለ። እዛ ታቦት ነበረ። እዛ ታቦቱ ላይ ደሙን ሲረጭ ምን ተፈጠረ? ብዙዎቻችን ሰይጣን ከዛ ረክሶ እንደወጣ የሰይጣን ልጆች ነበር። ስለዚህ አንዱ ችግራችን ለዚህ ነው ፕሮፌሽናል መሆን ያለብን። እዛ ደሙን ከረጭ ወዲህ ምን ተፈጸመ? ሶስተኛውን ዛሬ ልናይ ነው። ሶስተኛ የኪዳን ስራ ይባላል። ኢየሱስ ያን በፈጸመ ጊዜ 2 ስፍራዎች ወስጄ አነብና ዛሬ የምንቆየው የኪዳን ስራ ይሆናል።
የኪዳን ስራ ምን ማለት ነው? ለአብርሃም ኪዳን ገባለት ይላል። በሙሴ በኩል የደም መርጨት አድርጎ ያ ጥላ የሆነውን ኪዳን በማምጣት ሰው በ50 ዓመቱ በሙሴ ውስጥ የተሰጠ የእግዚአብሔር ኪዳንን መከተል ጀመረ። አሁን ደግሞ እግዚአብሔር አዲስ ኪዳን ሲከፍት ያ ኪዳን እንዴት እንደተጀመረ እያየን ነው። ከመስቀሉ በፊት ያለ የሞት ስራ ኢየሱስ ተሸክሞ ወስርሰ ሁለተኛ ከታች ወርዶ ትንሣኤውን ስራ ጊዜው ስጅ ያስረጃለሁ። ከሳሽ ብቻ አይደለም አሰናካዩ እንዳይችለን ኢየሱስ እዛ ሄዶ ገባለ። ዛሬ ሶስተኛው ነው የማየው። ቃሉን ላነብ ነው። ዕብራውያን 2 ቁጥር 6 ጀምሮ አነባለሁ። እንዲህ ይላል ዕብራውያን 2:6 ነገር ግን በአንድ ስፍራ መዝሙረ ዳዊት 8 ላይ ያለ ቃል ነው። ታስበው ዘንድ ሰው ምንድነው? ወይም ተወበኛው ዘንድ የሰው ልጅ ምንድነው? ጥያቄ ምልክት። ከመላእክት ይልቅ በጥቂት አሳነስከው ይላል። እንደ ሰው መጥቷል ኢየሱስ። በሞ እንዳትረሱ የተቀባ የእግዚአብሔርም ልጅ ነው። አንድ መረዳት ብቻ አይደለም። ከዚህ ጥቂት ከዛ ጥቂት የሚባል ነገር አለ። በመንፈሱ የእግዚአብሔር ልጅ ነው። በስጋና በደሙ ደግሞ ከአይሁድ ዘር ከአብርሃም ዘር መጥቶ የነበረ ኢየሱስ አዳኝ ነው። ስለዚህ የተቀባ ክርስቶስ የሆነ ግን ደግሞ በዚህኛው ዓለም ቋንቋ አዳኝ የሆነ ኢየሱስ ክርስቶስ ማለት ለዚህ ነው። ሁለት በመንፈሱ ዓለምና በተበጀው ዓለም የተቀናጀ ማንነት አለ። ይሄንን ወደፊት ጠልቀና አሁን እዚች ጋር ያለችውን የመጀመሪያውን ሐሳብ ብቻ እንያት። ከመላእክት ይልቅ በጥቂት አሳነሰው፣ የክብርና የምስጋና ዘውድ ጫንክለት ይላል። በእጆችህም ሥራ ሁሉ ሾምከው፣ ሁሉን ከእግሮቹ በታች አስገዛለት ይላል። ይሄ ቃል ኤፌሶንም ላይ ተጽፎልናል። ጊዜ ለመቆጠብ ነው። ብዙዎቻችሁ የምታውቁ ነው፣ የማታውቁ ጊዜ እየወሰዳችሁ ከተለያየ ቦታ ማንበብ። ኤፌሶን ላይም አለ የኃይሉ ታላቅነት ሲገለጥ ሁሉን ከእግሩ በታች አስገዛለት፣ እንደውም ለቤተክርስቲያን ራስ እንዲሆን ሰጠው ይላል ኤፌሶን 1 ውስጥ። አደራችሁን የምፈልገው ይህ ሶስተኛው ስራ ደግሞ አዲስ ኪዳን እንዲከፈትልን። አዲሱ ኪዳን እዚህም አልተከፈተም፣ እዛ ላይ ተከፈተ። ደሙን ሰጠ፣ ቅዱሰ ቅዱሳን ገባ። ከጨረሰ በኋላ ምን ሆነ ይላል? እግዚአብሔር ኪዳን ላዩ ላይ ያደረገ። ምን አድርጎ? የክብርና የምስጋና ዘውድ። ምን ማለት ነው? ክብርና የምስጋና ዘውድ መቼስ የመሸነፍ ምልክት አይደለም። ምን አደረገው? አከበረው። በምስጋና እንዲገኝ የክብርና የምስጋና ዘውድ አደረገለት ይላል። ይሄ ብቻ አይደለም። በዛ በታቦቱ ስርዓት እዛ ሰማይ ያለው ደሙን ከረጨ ወዲህ እዛታችማ ተውት፣ ሁሉም የተገዛ ነው። በዛ ሰይጣን አርክሶ ወጥቶ እግዚአብሔር አስረክሶ ከወጣው ጋር መላእክት ጭምር በዛ ስርዓት ውስጥ ስለነበሩ የግድ ሰይጣንም ከዛ ስለወጣ እኛ የእግዚአብሔርን ስራ እንድንሰራ መጽሐፍቱ ይላችሁ በመላእክትም ላይ ተፈርዳላችሁ ስለሚል ከመላእክት ያለፈ ነገር ውስጥ እንድንገባ ሶስተኛ ኪዳን ተሰጠ። ኪዳኑ ምንድነው? በትንሣኤው ማንነት ውስጥ ተሰውረ እንዳለ ይታወቃል። ስለዚህ የክብርና የምስጋና ዘውድ ተጫነበት። ሁለተኛ ሁሉ ከእግሩ በታች ተገዙ። መላእክት ተገዙለት፣ ሰይጣን ተገዛለት፣ ፍጥረት ሁሉ ተገዙለት። ይህ ብቻ አይደለም፣ አንድ ብጨምር ጥሩ ነው። እስከ መስቀል ሞት ከታዘዘ በኋላ እንዲህ የሚል ቃል አለ። እሱንም ብጨምረው ከስሞች ሁሉ በላይ ስም ተሰጠው የሚለውን በደንብ አብራርቼ ሁለተኛ ላስይዘው ስለምፈልግ ነው። እባካችሁ መጽሐፍ ቅዱስ ከያዝን ደግሞ ፊልጵስዩስ 2 ላይ ነው። ጳውሎስ ደግሞ በዚህ መልኩ ይገልጠዋል። ፊልጵስዩስ 2:9 እንዲህ ይላል፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። በቃ በሰማይ ስፍራ በቀኝ በኋላ ቀጥዬ የምሰብከው ነው። ከፍ ከፍ ብለናል። ከሰይጣን ብቻ አይደለም፣ ከመላእክት በላይ ከፍ ከፍ ብለናል። ከሳሽ የለንም፣ አሰናካይ የለንም። አሁን የምናወራው ከእግር ስር መውደቅ ማለት ገዥነትን ለማስቀመጥ እንዳትረሱ። ከሳሽ ያለን፣ አሰናካይ ያለን፣ አሁን ደግሞ ተቃዋሚ ያለን። ተቃዋሚዎቹ ሁሉ ኢየሱስ እግር ስር እንደወደቁ ይናገራል። ናምበር ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። ለዚህ ነው የምናንበረከከው በስሙ። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ ምላስ ይመሰክር፣ ጉልበት ሁሉ ይንበረከክ ዘንድ ኢየሱስ የክብርና የምስጋና ዘውድ
ሁሉ ከእግሩ በታች ተገዝቶለት ያለ የኪዳን ስራ በላዩ ላይ ተፈጸመ። ስንተኛ? ሶስተኛ። የኪዳን ስራ አሁንም ደግማለሁ፣ ለምን እንደሚጠቅም አስቀምጣለሁ። ለምን ይሄ ሁሉ ተገዛለት ሲል ስለቀሩ ያልተገዙ ነገሮች በኋላ እመጣበታለሁ አራተኛው ስራ ላይ። ለምን አሁን ለምሳሌ እናንቀላፋለን። የዚህኛውን ዓለም እንቅልፍ ኢየሱስ ማንቀላፋት አይችልም። ለዘላለም እየኖረ ነው። ለዘላለም ሐዋርያና ሊቀ ካህን ሆኖ እያማለደ ይኖራል ይላል በአብ ፊት። ስለዚህ ወደ ውስጥ ገባል። ፕሮፌሽናል ዓለም ውስጥ ከመግባታቸው ፊት ትንንሹን ተራ የሆኑትን ሐሳቦች እንድታውቁ። ኢየሱስ ክርስቶስ መስቀሉ ላይ የሞት ስራዎችን አስወገደ። ተመልሰን ተሰናክለን እንዳንገባ ትንሣኤ ወሰደ። ሶስተኛ የኪዳን ማለት አዲስ ህይወት እንዲጀመር እዚህ አይደለም የሚጀመር። አሁን ችግሩ ምን መሰላችሁ? ሰው ወደ ሙሴ ይመለሳል፣ ሰው ደግሞ ወደ ተፈጥሮ ይመለሳል። እንደዚህ አይደለም። ይሄ ነገር በሰማይ ስፍራ ሄዶ አንድ ልክ ሙሴ እዚህ ምድር ላይ ታቦት አዘጋጀን እንዳነኳለ እሱንም የሚሆን ነገር ይንቀሳቀሳል። አሮን ከነ ልጆቹ ያን መስዋዕት ሲያቀርብ ድንገት የተቀደሰውን በግ ምን አደረጉት? ማን ነው የረከሰውን ወደ መቅደሱ ሲረጩት ሁለት ልጆቹን በላ። ያ የብሉይ ኪዳን ስርዓት በነበረ ጊዜ ያ ሕያው የሆነ አሰራር በሙሴ ውስጥ በተሰራ ጊዜ እንደዚህ አይነት ያደርግ ነበር። አሁን ልክ ኪዳን ይሄኛው ነው አዲስ ኪዳን ሲጀመር እዚህ አልተጀመረ። በቀለባችሁ ውስጥ ይቀመጥ ሄዶ የክብርና የምስጋና ዘውድ ተጭኖበት ሁሉ ነገር ከእግሩ በታች ተገዝቶ ከስም ሁሉ በላይ የሆነ ስም ተሰጥቶት ፍጥረት ሁሉ ጉልበቱ እንዲንበረከክ በላይ በታች ከምድር በላይ ኢየሱስ ክርስቶስ ምን እንደሆነ ጌታ እንደሆነ ማንም እንዲመሰክር ተደርጎ ኢየሱስ ክርስቶስ ይህንን ኪዳን ተቀበለ። ይሄ ኪዳን ተፈጥሮን ድል ነስቷል፣ ሰውን ድል ነስቷል፣ ዛሬን ድል ነስቷል፣ አጋንንትን ድል ነስቷል። እኛ ሁሉ የእግዚአብሔር ልጆች እንድንባል ለእግዚአብሔር ልጅነትም ከፍሏል። ለምን? በኋላ መጣበታለሁ ከመለኮቱ ተካፋይ እንዴት አደረገ። ስለዚህ የዚህኛው ሙሴ ያስቀመጠው መጋረጃው ተቀዶ ተሰናበት። እዛ ያለውን ገባና ደሙን ረጨና ሰይጣን ድሮም እዛ ስርዓት ውስጥ ስለነበረ ዳግም በሰይጣን ልጅነታችን ምክንያት የሞት ስራ እንዳይቆጠርብን እላይ ያለውንም አስፈርሶ ኪዳን ውስጥ ገባ። አሁን እንግዲህ አንዱኛ መንገባው እንግዲህ በዛ በሶስተኛው የኪዳን ስራ ውስጥ ነው። ከዛስ እግዚአብሔር ምን አደረገ? ወደ አራተኛው ይሄዳል ነው። አደራችሁን አራተኛው ጋር የሚሄድበት የኛ መነሻ እዛ ጋር ነው። ይህንኑ ኤፌሶን ላይ በተለያየ አሁን ችግራችን እዚህ ምድር ነን። የሞት ስራውን መልቀቅ አቅቶን ለምን እነኚህ በትእዛዛት የተሰጡ በስርዓት የሙሴን ሕግ ለመጠበቅ እንሞክራለን። በኋላ መጣበታለሁ። አሁን ወደ አራተኛው ክፍል ይሄዳለሁ። ባካችሁ አራተኛው የህይወት ስራ ውስጥ መግቢያ በሚል አስቀምጣለሁ። እስካሁን አስተምረው የነበረ የሞት ስራዎች የረከሱ ናቸውና ለመውጣት ሞት፣ ትንሣኤ፣ ኪዳን ተከፈለ። ኪዳኑ ምንድነው? የክብር ከዛስ የህይወት ምን ውስጥ ስራ ውስጥ ልንገባ። የህይወት ስራ ውስጥ ለመግባት ሁለት ቃሎች አብረን አውጥተን እናነባለን። እነኚህ ሁለት ቃሎች ኤፌሶን 2:6 እና 7 እናነባለን። ኤፌሶን 2:6 እና 7 ሲሰሙ ኤፌሶን 2:6 እና 7 እንዲህ ይላል። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉም የበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሱ ጋር አስነሳን። ሞቱ ትንሣኤ የምንለው ማለት ነው። በክርስቶስ ኢየሱስ በሰማይ ስፍራ ከሱ ጋር አስቀመጠ። ይሄ ሰማይ ስፍራዎች ብዙ ናቸው። 3 የሰማይ ውስጥ ይገኛል። አለቃ ስልጣናት ሁሉ በሰማይ ስፍራ ነው። ከነሱ ከፍ ብሎ የመጀመሪያ የመለኮት ዓለም ይባላል። አደራ ይሄ ሁሉ በነፃ የተሰጠን ጸጋ የሚባለው ነገር ከመለኮት እንድንካፈል እንጂ ከመላእክ እንድንካፈል አይደለም። መላእክትማ ከመለኮት ያነሱ። ስለዚህ አራተኛ የህይወት ስራ መነሻና መጀመሪያ ፕሮፌሽናል ስለሆነ ወደ ውስጥ ገባል። ለጊዜው እንድታውቁ የሚያስፈልገው በዚህ ኪዳን መሰረት አዲስ ኪዳን እንዲጀምር ኢየሱስ ሄዶ
በአብ ቀኝ በሰማይ ስፍራ ላይ ምን አረገ? ተቀመጠ። ምን ሊጀምር? አዲስ ኪዳን። ስለዚህ የአዲስ ኪዳን የህይወት መንፈስ ስራ የተጀመረው በማን ቀኝ ነው? በአብ ቀኝ ነው። እስቲ መዝሙረ ዳዊት 109 በቅንፍ 110 ላይ ይሄንኑ ዕብራውያን ላይ ጽፎታል። እንደው ከዕብራውያን ይልቅ እዚህ ጋር ያለውን ላንብብና ዕብራውያን ካስፈለገም እሱን አስቀምጣለሁ። መዝሙረ ዳዊት 109 110 ቁጥር 1 እና 2 ነበር። እንግዲህ አደራችሁን የህይወት ስራ የሚጀምረው ልክ ከዚህ ጋር የመለኮት ተካፋይ ሆነን መላእክት እየገዛን ወደ ታች ይሄ የተፈጠረውን ዓለም ባለፈው ጊዜ ወስጄ አስረድቻለሁ። የመለኮት ቀድሞ ዓለም ነበረ። የመላእክቱን ወይም ያ ሶስተኛ ሰማይ ሁለተኛ አንደኛ ተፈጠረ። ከዛ ደግሞ ሰማይና ሰማያትንና ምድርን ወደፊት አስተምራለሁ እንፍጠር ብሎ እዚህ በአንደኛ ሰማይ ላይ የምንኖርበትን ዓለም ፈጠረ። ሲኦል የሞት ከተማ፣ ባህሩ፣ ከባህሩ በላይ አሁን መሬቱ፣ ከመሬቱ በላይ አየሩ፣ ከአየሩ በላይ የዚህኛው ኮስሞቲክ ኤር ተፈጠረ። ይሄ ሁለተኛ በፊት እነኛ መላእክት ተፈጥረው ነው። አሁን ምናወራው ከነሱ በላይ ስላለ የመለኮት ዓለም ነው። ስለዚህ የህይወት ስራችሁ ከዛ ካልጀመራችሁት እዚህ የምትሞክሩት ሁሉ ያ አብሮት ካልተቀናጀ የሞት ስራ ውስጥ ይገባል። ተፈጥሮ አሁንም አለ፣ በፊትም ነበር። ኢየሱስ የትንሣኤ አካል ለብሶ እኛን እዛ ውስጥ ከቶን እንደ ሰው ሊያመላልስ ይችላል። አብርሃምን እንግዶች ተቀበለ ይላል እግዚአብሔር። 3 ሰዎች እሱም አንዱ እግዚአብሔር እንደነበረ ይናገራል። እንደ ሰው ወረዱ እንጂ እነኚህ እዛ እግዚአብሔር ነው ራሱ አብሮ ይወረደ። ስለዚህ መውረድ ወደ ታች ቀላል፣ እላይ ያለ ስፍራ ላይ እሱ መጠበቅ ነው ዋና። ላንብብ። መዝሙረ ዳዊት 109 በቅንፍ 110 1 እና 2 እግዚአብሔር ጌታዬን ጠላቶችን ለእግር መቀመጫ እስካደረገ ድረስ በቀኜ ተቀመጣለሁ። በጸጋ ዓለም ሰማይ ስፍራ ውስጥ ይህ መለኮት አለ። እግዚአብሔር የኃይል በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ቀጥሎ የቀሩ ጠላቶችን በተመለከተ በትር ይዞ እየገዙ ለመመላለስ ዛሬ የምፈልጋት የህይወት ስራ የሚጀምረው ልክ እዛ ጋር እንዳትረሱ። ፕሮፌሽናሊ ከእግዚአብሔር ኪንግደም ጋር ምን ግንኙነት እንዳለን ወደፊት ትማራላችሁ። ከክርስቶስ ቤተክርስቲያን ጋር ምን ግንኙነት እንዳለን ትማራላችሁ። ከመንፈስ ቅዱስ ቤተ መቅደስ ጋር ምን ግንኙነት እንዳላችሁ ትማር። ለምን እነዚህ ሶስቱ አንድ ላይ ሆነው የመለኮት ምን ኖሯል አለ። የመለኮት የህይወት መንፈስ አሁንም የህይወት ስራ አዛጋ ነው ማለት ነው። መላእክቱ ዓለም ደሙን ረጭቶ የክብርና የምስል ትቶት ወጥቷል። እዛም ሰማይ ላይ ያለው ችግራቸው ምንድነው? ቀርቶ የምድሩን ታቦት ስርዓት እዚህ ዛሬ ሰው ይከተላል፣ የላይኛውንም አንከተልም። ሐዋርያው ጳውሎስ በመላእክት ላይ ተፈርዳላችሁ ይላል። መላእክት ከኢየሱስ እግር በታች እንደተገዙ እባካችሁ መላእክቶች የሚያገለግሉ መናፍስቶች ናቸው ይላል። ዕብራውያን 1 ላይ ከመላእክት ይልቅ የተሻለ አገልግሎት ኢየሱስ እንዳለው ያስረግጦ ይናገራል። ወደፊት ነው ማሰብ። እኔ የምፈልገውን ከሞት ስራ ሙልጭ ብላችሁ ያሳምራል። ለዚህ አሁን ምን አለ? የክብር የምስጋና ዘውድ ተጫነበት። ቀጥሎስ ከታቦቱ ከነበረበት ገብቶ ቅዱሰ ቅዱስ ደሙን ከረጨበት የመልአክ ስርዓት ተብሎ ከተቀመጠው በጸጋ ዓለም እግዚአብሔር የጸጋ ዙፋን ዘረጋ። በነፃ የተሰበሱ ቤዛነት የመለኮት ህይወት ተጀመረ። የመለኮት ህይወትና የመልአክ ህይወት መልዩነት እናያለን። ለምን? መለኮቱ ዓለም በትእዛዝ ስርዓት ከሚለው የመላእክትና እዚህ ታች ወርዶ በሙሴ አትግደል፣ አታመንዝር፣ ሌላ ጣዖት አይኑር እንደዚህ ከሚለው ምን ይለየዋል? ለምን? እነሱን ለማድረግ ወደ ሙሴ ህግ መመለስ ወደ ሞት ስራ ስለሚከተል ጳውሎስ ለገላትያን ሰዎች እሱን እንዳለ 21ኛው ምዕተ ዓመት ላይ እንደ ዘመኑ ኮቪድ-19 በሉት HIV በሉት የዘመኑ የምትሰማቸው ቫይረስ፣ ባክቴሪያ፣ አልጌ እንደዚህ የተባሉት በሙሉ ኔትወርካቸውን ዘርግተው በእያንዳንዱ የክርስቲያን ህይወት HIV ሰውን እንደሚበላ ዛሬ የሞት ስራዎች ብዙ ጴንጤ ደካማ አድርገውታል። ምክንያቱ ሲባል ደግሞ የሞት ስራዎችን ማይክሮስኮፒክ በሆነ መልኩ ማጥናት ስላልደፈር ነው። ለጊዜው ወደ እሱ ማይክሮስኮፒክ ሪሰርች ይባላል፣ ወደ ምርምር ለእግዚአብሔር ክብር ወደሆነ ትገባላችሁ። አሁን የሚያስፈልጋችሁ ከሳሼንም አሰናካይንም ተቃዋሚንም ለምን እግር ስር ወድቆ ከዛስ እየገዛሁት እንድኖር በመለኮታዊ ሰማያዊ ስፍራ ላይ ያለ የህይወት መንፈስ ውስጥ ነው ያለ ነው። አደራ
የህይወት መንፈስ ተቃራኒው አሁን የሞት ስራዎች መንፈስ ነው ማለት ነው። ከሞት ስራዎች መንፈስ ጋር ምንም አይነት ግንኙነት እንዳይኖረን መነሻችን የመለኮት ዓለም ውስጥ የሚገኝ የጸጋ መንግስት ኢየሱስ ዳግም ሲመጣ ደግሞ ወደ ዘላለማዊ ዓለም እንገባለን። የጸጋ ቤተክርስቲያን፣ የጸጋ ቤተ መቅደስ በመለኮቱ ዓለም ከዛ ጋር የተገናኘ የመላእክቱን ዓለም ከዛ ወደታች ወደም ይሄ አሁን የለም ያለውን ዓለም ልንገዛ የምንንቀሳቀስ ከሆነ ከሞት ስራ ውጭ ነው። ከዚህ ውጭ ግን ከህይወት ስራ ጋር ለመሄድ መንፈስ ቅዱስ ከሚለን ጋር መሄድ አስፈላጊ ነው። አንድ የመጨረሻ ላንሳና አጭር ጸሎት እንጸልያለን። ሐዋርያቶች ባለ 50 ቀን ቅዱሱ መንፈስ ከወረደባቸው በኋላ ከነበሩት ብዙ መንፈሳዊ ስርዓቶች አንድ ምድራዊ ብቻ ወስዳለሁ። ከዛ በኋላ እንጸልያለን። የሞት ስራ ምን ማለት እንደሆነ ይገባናል። የመለኮት ድምፅ በመሃላቸው መጥቶ ሁሉም ያለውን እየሸጠ ሐዋርያት እግር ስር እንዲጥል የመለኮት የሆነው የህይወት ስራ ድምፅ ወጣ። ከዛ ድምፅ ውጭ የሚሄዱ ወደ ሞት ስራ ይሄዳል። አንድ ወይ ይከሰሳል ወይ ይሰናከላል። ያለዛ ተቃዋሚ ገንጥሎ ገብቶ ያንን ድምፅ እንዳያከናውን ይከለክለዋል። ከዛ ውጭ የወጣ ከተባለው ድምፅ የወጣ ሁሉ እንግዲህ በዚህ አሁን በማስተምረው የሞት ስራ ውስጥ ይመለሳል። መጽሐፍቱ እንደሚል ሰጲራና ሐናንያስ የተባሉ ልክ እንደ ማንኛውም የጴንጤቆስታል እንቅስቃሴ ውስጥ የነበሩ ሄዱና መሬታቸውን ሸጠው ሲመለሱ ጊዜ ወሰዱና አሰቡ። በልባቸው ክፉ መንፈስ ገባለን። የሞት ስራ ውስጥ ወደ መግባት መጡ። መቼስ መጽሐፍ ቅዱስ ለምን ይላል መሰላችሁ? ስለ ትዳር ኢየሱስን ሲጠይቁት ሙሴ እኮ ፍቺ ሰጥተ ሌላ አግባ ብለው አሉት። ስለ ልባቸው ጥንካሬ አለ። ከመጀመሪያ ግን እንዲህ አይደለም ማለት። አንዳንዴ ከልባችን ጥንካሬ ማለት የዚህ ዓለም ነገራችን ጠንካራ ሆኖ ሌላው በጣም ልፍስፍሶች ነው። በዚህ ምክንያት እግዚአብሔር ወረድ ሊል ይችላል። ይህ መለኮታዊ ድምፁ ከህይወት ስራ ጋር ተያይዞ ወደ መላእካዊ ሊወርድ ይችላል። ድምፁ ከመላእካዊ ወደ ሰዋዊ ወደ ተፈጥሯዊ ይወርዳል፣ ይሸከማቸዋል። ከዚህ ውጭ ግን ሁልጊዜ የመለኮቱን ድምፅ መከተል እጅግ አትራፊ ነው። ሰጲራና ሐናንያስ 11/10 አይደለም የሰጡት፣ ከዛ አልፈው የሰጡት 2/10 አይደለም 5/10 አመጡና ሐዋርያት እግር ስር አስቀመጡ። እኔ ሰዎች የአዲስ ኪዳን ናቸው። የብሉይ ኪዳን የአብርሃም አስራት የጀመረው በኋላ በሙሴ የጸናው ህግ አሁን የመለኮት ድምፅ ሲመጣ ከመለኮት ድምፅ ጋር ነው መካሄድ የነበረበት። እኔ ሰዎች ግማሹን አምጥቶ ሰጡ። በዛሬ ስብከቶች እነዚህ ሰዎች አላጠፉም፣ የሞት ስራ ውስጥ አልገቡም። ለሞት የሚያደርስ ምንም አይነት ወንጀል የላቸው። ግን ጴጥሮስ ልክ ገንዘቡን ሲያስቀምጥ ለመሆኑ ስንት ሸጥከው? እንዲሸጥከው። ታዲያ እግዚአብሔር ለምን ትፈታተናል? የሞት ስራ ውስጥ እንዴት ትገባለህ? ራስህን ለጠላት ክስ እንዴት ትሰጣለህ ብሎ ተናገረው። ወደቀና ሞተ ይላል። ሚስቱ ከ2 ሰዓት በኋላ ተመልሳ ስትገባ እሷም ሲነገራት ወድቃ ሞት። ተቀጡ። ዘላለማዊ ቅጣት አይቀጡ እንጂ አትሊስት በስጋው ዓለም ተቀጡ። እነኚህ የሞት ስራዎች ሰዎች ከእግዚአብሔር ድምፅ ጋር ዛሬ ያልተገናኙበትና በዚህ ምክንያት አትሊስት ወርደን ተፈጥሯዊ እንኳን የሆነው የእግዚአብሔር ድምፅ ምን አለበት ያረከሰ ወይም የሞት ስራ የሌለው ቢሆን ብድግ ብለን ወደ ሙሴ ሕግ እንወስደዋለን። ብድግ ብለን እንዲህ ተብሎ ተጽፏል ብለን የኦሪት ሰፈር አታውቁም እንዴ? መሬት ምድርም እኮ ተረግማ ነበር። እሾህና አሜኬላ ይብቀልብሽ። አንድ ጥቅስ አለ ብዙ ሰው የሚጠቅሰው ዛሬ ጥረህ ግረህ ብላ ተብሎ ተጽፏል። አታውቁም እንዴ? እሱም እኮ በሰማይ ስፍራ ካለው ቋንቋ ጋር ኢየሱስ መጥቶ መስቀሉ ላይ የጠረገልን ነው። እንዴት ታዲያ እንኑር? ወደዛ እየመጣ ሄዳለሁ። ውጡ ከሞት ስራ። እንጸልያለን። እንዲህ ያለው የእግዚአብሔር መገኘት ተለቆሳለ። ብዙ ሰዎች ስለ ምድራዊ ያላቸው አመለካከት በሞት ስራ ላይ ተለጥፈዋል። በጌታ በኢየሱስ ስምና ስልጣን መጀመሪያ እሱን እመልሳለሁ። ይህንንም የሞት ልጠፋ ያመጣ ዛር ነው። እባክህ የቤታቸውን ዛር እግዚአብሔር የሚከተሉ ሰዎች ያሉ በጌታ ሆነው በጌታ በኢየሱስ ስም ይህን ዛር አፈርሳል። መከተላቸው ከዛ ከሰማይ ከሚወጣ የህይወት ስራ ህግ ጋር እንጂ ከዚህኛው ዛር ዓለም ጋር የተገናኘ ባህልን የሚከተል የሞት ስራ በሙሉ አብሮ ይፍረስ።
ጠቅልላለህ ለምትሰሙኝ በሙሉ በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ዛሬም ይሄ ኪዳን ላይ ጠቅልለህ አስገባልኝ። ቀድሞ ድነው ሳለ እንደገና የተመለሱ ወደ ኪዳኑ መልስልን። ኪዳን ብቻ አይደለም፣ በሰማይ ስፍራ ኢየሱስ ክርስቶስ በቀኝ የተቀመጠበት ስፍራ ላይ ሰውራቸው። የህይወት ስራ መንፈስ የህይወት ስራ ብዬ እከታለሁ። እዛ ውስጥ ይግቡ። የሞት ስራ በክርስቶስ ኢየሱስ የምትቃወማቸው ከእግራቸው በታች ውደቅ። የምትቃወማቸው ብቻ አይደለም፣ የምታሰናክላቸው ከእግራቸው በታች ውደቅ። የምታሰናክል ብቻ የምትከሳቸው ፈጽሞ ኢየሱስ ከፍሎ ባለበት የሰማይ ድምፅ ሰምተው እንዳይኖሩ የምድሩን የዚህ የፈረሰ ታቦትና ሰማይ ላይ ኢየሱስ በደሙ ያስወገደውን እንዲታዘዙ በመግፋት መልሰ የሞት ስራ ውስጥ መትከት በኢየሱስ ዛር ነው። አሁንም ዛሮች ነው ማለት እባካችሁ ከዛሮቻችሁ ሰፈር ውጡ። ኢየሱስ ክርስቶስ አይሁዳዊነቱን ሁሉ ሽሮ በአሕዛብና በአይሁድ መሃል የነበረውን የጥል ግድግዳ አፍርሶ መጽሐፍቱ እንዲህ ይላል፣ ከሱ መንፈስ ጋር ተጠመቁ ይላል። ከእንግዲህ ወዲህ አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም፣ ወንድ የለም፣ ሴት የለም። ከመንፈሱ እስከጠጣችሁ ድረስ በክርስቶስ ኢየሱስም የዚህ ዛር መንፈስ ተልኮ ይፍረስ። እግዚአብሔር ሆይ ሕዝብህን ስታስታጥቅ አያለሁ። ይሁን ሕዝብህን ስታስታጥቅ አያለሁ። ለምን እንዴም አያለሁ። የዚህ ሀገራችን ድግምት አለ። ታውቃላችሁ፣ ይሄ ሃይማኖት ሀገር ስለሆነ ድግምት አለበት። የድግምት መንፈስ ወጥተው በሰማይ ስፍራ በተሰወሩበት በሕይወት መንፈስ ሕግ ውስጥ እንዳይመላለሱ የምትከለክል የድግምት በትሮች በሙሉ ተቃጠሉ። የጌታ ሰላም አብሯችሁ ይሁን። ለጸጋ መልሽ የሰጠው ክብር ለአብ፣ ክብር ለልጁ፣ ክብር ለመንፈስ ቅዱስ ይሁን በክርስቶስ ኢየሱስ። ሰላም ሁኑልኝ። እግዚአብሔር ይባርካችሁ።